የተዋወቃችሁት ጋራጅ ለወንድምሽ ከአረብ ሀገር ከገባሽ በኋላ ጋራጅ ለወንድምሽ መኪና ልትገዢ መተሽ እንደተዋወቀ ያለ ፍላጎቱ ምናምን ነበር ሲል የነበረው። አንቺ እውነታውን የተዋወቃችሁ እንዴት እንደተዋወቃችሁና ምን እንዳሳለፋችሁ ብትነግሪኝ። በጣም ጥሩ። በፍጹም እውነት አይደለም እሱ ያለው። የተዋወቅነው መኪና ልገዛ ሄጄ ሳይሆን ያጎቱ ልጅ አለ ሽማግሌ ሆኖ ነው የመጣ ማለት ነው። እኔ እዛ ቡና ጠጡ እንደመጣው ትንሽ የቡና ጠጡ ከፍቼ ነበረ። ከዛ ልጅ ጋር ካጎቱ ከአባቱ የወንድም ልጅ ጋር ግብብነት አለን። በጣም እንግባባለን። በስራዬ ያከብረኛል። ቡና ቀርብላቸዋለሁ። በሱ የተነሳ ያው እኔ ትዳር እንደምፈልግ በቃ ባለው ነገር ቁጥብ የሆንኩ በጣም ጥሩ ሴት ለዛ ብቁ እንደሆንኩ ነበር የምናወራው የነበረው ማለት ነው። አሁን ከሱ ጋር አስተዋወቀኝ። እሱም ሆኖ ማለት የአባቱ የወንድም ልጅና ሌሎችም ነበሩ አብረው አስተዋወቁን። እነሱ አንድ ቀን አስተዋወቁን፣ ዘወር አሉ። እኛ ቀጠልን። አላማችን ትዳር ነው። እሱም ትዳር ፈላጊ ነው፣ እኔም ትዳር ፈላጊ ነበርኩኝ። ሚያዚያ አካባቢ ተዋወቅን። ሚያዚያ ተዋውቀን ሚያዚያ መጨረሻ አካባቢ ተዋውቀን በፍቅር በቃ በጥሩ መግባባት እየቀጠልን ነበርና ሐምሌ 12 ቤተሰብ ጋር ማለት ነው። ቤተሰብ ጋር ሽማግሌ ላከ። እሺ ተባለ። በአግባቡ በክብር ማለት ነው። በቃ ለአንድ ሴት ልጅ በሚያስፈልጋት መልኩ ነው ሽማግሌ አባቱን አጎቶቹን ከሀገሩ ወቅቱ ኮሮና ስለነበረ ማክስ ሁሉ አድርገው ነው የመጡት። የሚገርምሽ ነገር እና እሺ ተባሉ። ከዛ አባትየው አብራችሁ ኑሩ። በስህተት አንድ ቀን ግንኙነት አለም ስላረገዘችብኝ ቤተሰቦቼ አስገድደውኝ ነው ያገባኋት ያለው ትክክል አይደለም። በፍጹም ትክክል አይደለም። በፍጹም ትክክል አይደለም። የሚገርምሽ ማለት ነው ልጁ አስተዋወቀን። ከዛ እኛ ቢያንስ ለክል በየቀኑ እንገናኝ ነበር። በቀንም ባይሆን ቢያንስ በሁለት ቀን በሶስት ቀን በቀን ስልክ እናወራለን። ከዛ በሁለት ቀን በሶስት ቀን ደግሞ እንገናኛለን። ቅርብ ለቅርብ ነው ሰፈሩ ማለት ነው ያለበትና ያለሁበት። እሱም ከስራ በኋላ እኔም ከስራ በኋላ እንገናኛለን። እንደዛ ከቀጠልም ሐምሌ ያለውን ወር ቁጠሪው። ሐምሌ 12 ሽማግሌ ላከ ቤተሰቦቼ ጋር በክብር አባቱ መጡ። ሽምግል ያሉ ናቸው። ደስ የሚሉ የታፈሩ የተከበሩ አባት ነበሩት። 5 ሰው ሽማግሌ ላከ ከሀገሩ ማለት ነው። አባቱ ያስተዋወቀን ልጅ የአባቱ ታናሽ ወንድምና ሌላ የእናቱ ወንድምን ነው ሽምግልና እንኳ የላከው። ከሽምግልናው በኋላ አባትየው አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የእኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ፣ ቀለበት ባጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ፣ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን። አብረን መኖር ጀመርን። ከሐምሌ 15 16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሀል ነፍሰ ጡር ስለነበርኩ ማለት ነው ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። ሰርግ ሀገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው እሱ ቤተሽውስ መቼ ነው? የመጀመሪያ ልጃችሁ የተወለደው መቼ ነው? መጋቢት 23 መጋቢት ተወለደው። 24 ዓመተ ምህረቱን ንገሪኝ። የወለድሽው ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ በፊት ለሚያረገሽበትና አንቺን ለማግባት የተገደለው እሱ።
ተገዶ አይደለም ወዶ ፈቅዶ ተፈላልገን በጣም እርግጠኛ ነኝ። ልክ ልጁን በሆዴን አሁን ባለፈው ለተናገሩ ሆንኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያደርጋቸው እንጂ እንዳልኩሽ እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል አለን። እንደዛ በባሏ ውሽማ ዲስሪስፔክት እንድትደረግ ስለፈቀደ የምትጠቀሚ ወይስ በዋይፋይ እየደወሉ ገንዘብ ሰጥቻት ነበረ እንድታስወርድ ብሎ ነው ያቆምነው። እዛ ላይ እየሰማ በፍጹም ከእውነት የራቀ ነው። ይኸውልሽ እህቴ ሀቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳ አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ከዛን ነው ነገር የመጣው ቤት ውስጥ ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትይውም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ ሚዲያው ላይ ስሟ አልተጠቀሰም ነበር። ዘይነብ ነው ስሟ። አሁን ደግሞ ፎቶዋን ፈልገን እናወጣዋለን። ራሷ ውሽሚት ራሱ ሀረግን እንደዛ ሚዲያ ላይ ከፍ ዝቅ ስላረኩሽ ክብርሽን ስለነካው ይቅርታ እንድትላት እንፈልጋለን። ይሰማሻል? ቆይ ግን ሀረግ ካርድ አለሽ? ምናልባት ጋቸው ከህዝብ ጋር እናስተዋውቃቸው፣ ድምጻቸው ይሰማ። እቺ ልጅ እኮ ቆይ ቀጥታ ልደውላት ኛል ግን ከሩቅ ስለሆነ ፊቷ በደንብ አይታይም። ፊቷ በደንብ የሚታይበት ነው የምፈልገው። አሁን የላክሽልኝ እህቴ በውስጥ አመሰግናለሁ። ፎቶዋን ግን ከሩቅ ስለሆነ በደንብ አይታይም። እኔ የምፈልገው ፊቷ ከቅርብ በደንብ የሚታይበት ነው። ሀረግን ወጥታ ይቅርታ እስካልጠየቀቻት ድረስ አንፋታትም። እንደዛ የመጨረሻ አጸያፊ ቃላቶች ተናግራ ሰብራት ክብሯን ነክታት ዝም አንልም። ጋዜጠኛውም ይቅርታ መጠየቅ አለበት። ሀረግን እንደዛ ስትሰድባት ክብሯን ስትነካ ዝም ስላለ ማክሲመም ሊሚት የሚለው ሁለተኛ ልጃችሁ መቼ ነው? እኔ የጠየቅኩሽ ያው ትውውቃችሁን እሱ እንዳለው ሳይሆን እውነታውን አንቺ ነግረሽናል። ሽማግሌ ተልኮ በስነስርዓት በወግ ማዕረግ እንደተጋባችሁ እናም ሐምሌ 19 2012 አንድ ላይ መኖር ጀምራችሁ የመጀመሪያ ልጃችሁ መጋቢት 24 2013 ተወልዶ ከዛ እስከ ሚያዝያ 18 2014 ሁለተኛ ልጃችሁ እስኪወለድ ድረስ ትዳራችሁ በሰላም እየሄደ እንደነበረ እውነት? አዎ። ስለዚህ ከሚያዝያ 18 ሁለተኛ ልጃችሁ ከተወለደ በኋላ ምንድን ነው የተፈጠረው ከሱ ጋር? እውነት ነው፣ ትክክል ነው።
ከሱ ጋር እኔ ልሽ ልወልድ ሁለተኛ ልጄን ማለት ነው ልወልድ ስል ትንሽ አቅሜ እየደከመ መጣ። የዓመት ለውጥ ማለት ነው እናት አባቱ ጋር ልጁን የመጀመሪያ ልጄን ማለት ነው ሚያዝያ 18 ወለድኩኝ ሁለተኛ ልጄን። እህቱ ቤት እሱ በዓል ነበረ በዛውም ለፋሲካ እዛ እሱ እንዳለ ነው እኔ እዚህ እህቱ ቤት ሂጄ የወለድኩት። አጋጣሚ እንግድነት ጠርታኝ እንደሄድኩኝ እዛው ምጤ መጣና በዛው ሆስፒታል አለርት ወስዳኝ ወልጄ ወደ ቤት አመጣችኝ እህቱ ማለት ነው። ወደ ቤት አስገብታኝ ሄደች። እሱ በሌላ ቢያንስ 5 ወር 6 ወር ከሆነው በኋላ በየቀኑ ያው የሆነ ባህሪ አመጣ። ማለትም መኪና ነበረው ስንጋባ አባባ መኪና ሰርቶ የሚያስተዳድርበት መኪና ሰተውን ነበረ እየሰራ ያው እንዲያስተዳድረን ማለት ነው። የመኪና ተሸጠ። ያ መኪና ሲሸጥ ብሩ በጣም በርካሽ ዋጋ ነው እና የተሸጠው ብሩ ሌላ መኪና ለመግዛት አይበቃም። አሮዬ መኪና ስለነበረ ይሰማሻል አይደል? አዎ በደንብ እየተሰማን ነው ሀረግ። እኔ በጭንቅላቴ እና እሱ ከተሸጠ ብር ስጭኝና ሌላ መኪና ገዛለው በሚል ነው ነገሩ የተነሳው። እንደዛም እያለኝ በቃ ያን ቤቱ ካርታው በስሜ መሬቱ በስሜ ስለነበረ ሽጩ አንዴ ተበደሪበት እንደዛ አይነት ውዝግብ ተፈጠረና ለመበደር ባንክ እንትን ወሰድኩ። ባንክ ያመለከቱኝ ሁለተኛ ልጄን ይዤ ማለት ነው። ክረምት አካባቢ ነው እና አዘገዩ። የሚወስዱ ቤት የለውም ጭቃ ቤት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት ስለሆነ ባንኩ ዋጋ ሊሰጠኝ አልቻለም ለሱ። ያንን ሲያዘገዩብኝ ሄዶ ለቤተሰብ ምን እንዳላቸው አላቅም። ያው የሆነ ብር ሞሉለትና መኪና ገዛ። በዛ ነው ጭቅጭቅ የተፈጠረው። በመሀል ላይ ቤቱ ብድሩን ፈቀዱልኝና ለስቲከር ብሩን ወሰድኩኝ። ብሩን ከወሰድኩ ያው ቤቱን ተበደርኩበት ማለት ነው። ከዛ ብር ላይ መልሶ በዚህ አምጪ በዛ አምጪ ሲለኝ ቤተሰቦቼን እንዲያውቁ አልፈልግም ብሎ እሺ እና ለሱም ብር ሰጡት። ከዛ ከተበደርኩበት ብር ላይ ማለት ነው። በዛው መኪናውን ይዞ እየሰራ ነበር። ቤተሰብ መኪናው የቤተሰብ ነው ተባለ። ቤተሰብም እስቲል ዛሬ ማውጣው ሚስጥር ነው፣ የሚያውቀው ነገር የለም ቤተሰብ እኔ ብር እንደጨመርኩና መኪናው እንደተገዛ ማለት ነው። ከዛም በኋላ ወደ ቤት በዛ መኪና እየሰራ ነበረ። እየሰራ እያለ ይመጣል ይሄዳል። ያው ፊልድ ነው የሚሄደው ስራው ከከተማ ውጭ ስለሆነ በጊዜ ወደ ቤት ለመግባት ወደ ምንኖርበት ለመግባት በጣም አስቸጋሪ ነው። ጠዋትም በሌሊት ወጥቶ ወደ ስራ ቦታ ለመሄድ ማታም ከመሸ ለመግባት አስቸጋሪ ስለሆነ ወደ ቀረብ ወዳለ ቦታ ላይ ቤት ተከራየ። ማለት አድሮ ወደ ስራ ለሚሄድበት ነው እንጂ ለሚኖርበት አይደለም። ያው ራሱን ከአደጋ ለመጠበቅ ማለት ነው። አምሽቶ የኛ ትንሽ ወጣ ይላል፣ ገጠራማ ነው ቦታው ማለት ነው የምንኖርበት የኔ ቤት። በዛ ምክንያት ስራ ሳይኖረው ቤት ነው ያለው። ስራ ሲኖረው ደግሞ ወይ ሌሊት 10 ሰዓት የሚወጣ ከሆነ እዛ ቤት እየሄደ ያድር ነበር። እዛ ቤት አብረውት የእህቱ ልጆች ያጎቱ ልጆች አብረውት ያድራሉ፣ እንደደባል ማለት ነው። አብረው ነው በቃ ለስራ ነው ያ ቦታ የተፈለገው። ስራ ቦታ ሲሄዱ ነው እዛ ቤት እየሄዱ ያድሩ የነበረው። በመሀል እያለ እኔ ስራ መሄዱን ነው የማውቀው። እሱ ደግሞ እንግዲህ ያው በመሀል ቅራኔው እንትን ይመጣል ይሄዳል። በጣም ሰላም ነበር። አሁን ሁለተኛ ልጄን ሶስተኛ ልጁን ከወለድኩኝ በኋላ ማለት በቃ ለመግባባቱ እንደዛ ይሰማሻል አይደለ? ኔትወርኩ ይንቀጠቀጣል መሰለኝ። ሀረግ በደንብ እየኖረ ከዛም ተመልሰን ደግሞ በቃ ተስማማን፣ ሰላም እየኖርን ነበር። ያም አለመግባባቱ ጠፍቶ ያው ለስራ ብሎ ሄዶ ቆይቶ ቢመጣም በቃ በሰላም እየኖርን ነበር። ልጁ ማደገ 2 ዓመት ሆነው በቃ ጥሩ እየሄድን ነበር። በመሀል ላይ ተመልሶ በቃ ይቆያል ይሄዳል፣ ያመነጫጭቀኛል። በቃ አለ አይደለ? እኔ ደግሞ አቤት እሜት እሺ ብዬ ነው እንጂ የምኖረው ውጪ ይሄንን ያደርጋልም ወደ ውጪ ይሄዳልም ብዬም ስለማላስብ ምንም ትኩረት አድርጌ አላውቅም። ማለት አልከታተለውም። በአጠቃላይ የታመሸህ የት ሄድክ የሚባለው ነገር የለም። ሲሄድ እሸኘዋለሁ መርቄ፣ ሲመጣ ደግሞ ደስ ብሎኝ ይቀበለዋለሁ። በዛ ሁኔታ እያለን ሶስተኛው ልጅ ተረገዘ።
ኳትኝ እንደ እህት ነው እየመከርኳት። ላይክ እሷ መካሪ፣ እሷ ራሷን ከሀረግ የተሻለች አርጋ ስለምታይ ፕላን ኤ ሳይሳካ ሲቀር ፕላን ቢ ወስዳ ለብቻው ታገባው አላለቻት። ጋይስ ገብታችሁ ማየት ትችላላችሁ ኢንተርቪው። ሶ እንደዛ ካልሻት ሀረግ ዝርክርክና ራሷን ማጠበቅ ስለሆነች ከሆነ ጥላሁን እሷን ጥሎ ወደ አንቺ የመጣው ዋት አባውት ዩ? የመጀመሪያ ባልሽ ለምን ተወሽ? ባል የሚጠብቅ ከሆነ ነው ካልሽ አንቺ ለምን ተወሽ? የሁለት ልጆችሽ አባት ለምን ተወሽ? እና የሰው ልጅ ወስደሽ ደግሞ የድፍረቷ ድፍረት የዲኤንኤ ውጤቱ አሁን ልጆቹ ቢሆኑ ምን ታደርጊያለሽ ይላታል። ደስ ይለኛል። 5 ልጆች ይኖሩናል። በሀረግ ፊት እኮ ነው እንዲህ የምትለው ሚዲያ ላይ 5 ልጆች ይኖረን ማለት ባሏን ብቻ እርሰው የምትወስድባት ልጆቿን ውስጥ አንድ ላይ ልታሳድግ። ሀረግን ባልም ቀምጣት ልጆቿን ልትቀማት 5 ልጆች ይሆኑልናል። ባሉን እሺ ውሰጂ፣ ልጆቿንም ትወስጂ 5 ልጆች ይሆኑልናል ብላ እርፍ ዝም። ጋዜጠኛው ወይኔ እኔ በሆንኩ ኖሮ በሱ ቦታ የነበርኩት እንዴት ልክ ልኳን ነግራት እንደነበረ ገባችሁ? እራሷ ስራዋን እንደምታፍርበት ማሳያ ፊቷ እንዲታይ አለመፍቀዷ፣ ፊቷ እንዲሸፍነው ጋዜጠኛውን መጠየቋ። ጋዜጠኛው በጣም አይታያበቃ ፊቷ ስለማልጥ ብያለሁ። ፊቷ ስለማይታይ ነው። ፊቱ የሚታይ ሰው ደፍሮ ሚዲያ ላይ ወጥቶ ሌላን ሴት እንደዚህ በጋዜጠኛው ፊት ዲስሪስፔክት። እሺ እሷ ፊቷ ስለማይታይ ደፍራ ነው። ጋዜጠኛው ምን ነክቶት ነው? ምን ነክቶት ነው ዝም ያላት? እንደዛ አጸያፊ ነገሮች ስትናገራት ለባልሽ ራስሽን በ1,000 ብር ሸጥሽለት፣ ለሴትነትሽ ክብር ይኑርሽ ምናምን። በጣም ነው እኔ ትናንትና ነርቨስ የሆንኩትኝ ስሰማት። ሀረግ ፊቷን የምትሸፈን ሰው አይደለሽም። ጀስት ፊቷን አንዳንድ ሰዎች ፊታቸው እንዳይታይ ሳይፈልጉ ሲቀሩ ምንድን ነው የሚደረገው? ብለሪ ነው ምናምን እንዳይታይ ብሽ እንደዛ ነው ያደረግላት ጋዜጠኛው። እንዳትታይ ይፈልጋል የነበረው። ትናንትና ኢንተርቪው ላይ እርቅማድ ላይ ጋዜጠኛ እንዳልክ ደውሎላት ለባለቤትሽ እህት መኪናው ሲገዛ አንቺ ከአረብ ሀገር ካመጣሹ ብር ላይ አምጪ ስትባይ እንዴ መኪናው ድንገት ተበላሽቶ ከአገልግሎት መስጫ ውጪ ቢሆን ማን ሊከፍለኝ ነው ብሬን እንዳልሽና በዛ እንዳዘኑብሽ ነበር የተናገረችው እህትየው። አንቺ መኪናው ሲገዛ ብር እንደሰጠሽ ቤተሰብ አያውቅም፣ ሚስጥር ነው። ለምን በሚስጥር አደረግሽው? ለምን ቤተሰቦቼ እንዲያውቁ አልፈልግም ሲልሽ ለምን እሺ ያልሽ? ለምን ነው ማወቅ አለባቸው እንደምሰጥክ ለምን አላልሽም? ቴንኪዩ ሂጂበት። አሁን ዘይነብ ነው ስሙ አልተጠቀሰም ነበር ሚዲያው ላይ። ፊቷ ተሸፍኖ ነበር። አሁን ፊቷን አግኝተናል፣ ግን ከሩቅ ስለሆነ ሌላ ከቅርብ እንፈልጋለን ፎቶዋን፣ ፊቷ በደንብ የሚታይበት። ውሽሚት መታ ሀረግን ይቅርታ መጠየቅ አለባት። ያ ሁሉ ክብሯን ሚዲያ ላይ ለነካችው ይቅርታ፣ ሚስጥርሽን ስላወጣው ክብርሽን ስለነካው ብላ ዘይነብ መታ ሀረግን ይቅርታ መጠየቅ አለባት። እስከምትጠይቅ አንፋታት። እንዲሁም ጋዜጠኛ እንዳልክ ቁጭ አድርገህ ሚዲያክ ላይ እንደዚህ ስላስረገጥካት ክብሯን ስላስነካሃት ይቅርታ ልትጠይቃት ይገባል። አሁን ይሰማል? ሀቡ ይሰማል? ቤተሰቦች ሳያውቁ ብር ስጪ ነበረ። እኔ ደግሞ ብር ማለት ነው ከየትም አልነበረኝም። ያንን ቤት ወይ ሽጬ፣ ምክንያቱም 1 ብር 2 ብር 3 ብር አይደለም እሱ የሚፈልገው ሺዎችና መቶ ሺዎች ነው የሚፈልገው ለመኪናው መጨመሪያ ማለት ነው። ያ ብር ወይ ቤቱ ላይ ተበድሬበት ነው ወይ ሽጬው ነው የተቀመጥንበትን ነው። የልጅነት ቅርሴን ነው። የአረብ ሀገር ስንት የተንከራተትኩበትን እንዳልክ በእነሱ ትግል ነው ከሌላ ችግር ራሱ የወጣሁት። እና በቃ እኔ በጣም የማከብረውና የምወደው ታሪኩን ብዙ ያለፍኩበት ቤት ነበር ያ ቤት። ያም ሆኖ ግን ነው እንጂ ቤት ስላልሆነ ባንኮቹ ቶሎ ሊሰጡኝ አልቻሉም። ለኛል ስላት ቤተሰብ ሳያውቅ ማለት ነው። ምንም ይሁን ምንም ግን ቤተሰብ እንዲያውቅ አይፈልግም። አሁንም የማያውቁት መኪናው ላይ ብር ጨምሬያለሁ። ስንት ብር ነው የጨመርሽ?
አንቺ መኪናው ላይ እንደተናደዱ ናቸው። ሀረግ ስንት ከዛ ግን ያለፈው ማለት ነው ወይ ስንት ብር ነው? የመጀመሪያው 20 ሺህ ብር ነው። እሺ መጀመሪያ ሴትዮዋ የላከችልኝን 20 ሺህ ብር ነው። እሺ የመጀመሪያ ለስቲከር ነው ምናምን መቀየሪያ ብሎ ማለት ነው። እሺ ከዛ በኋላ ደግሞ በእጁ 50 ሺህ ብር ሰጠሁት። እሺ 80 ሺህ ብር አለ ማለት ነው። 70 ሺህ ብር ቅርታ 20 በቃ እሱን ነው የጨመርኩት። ኦኬ ይሄ 70 ሺህ ብር ቤተሰቦች ያ ሲሆን ግን ይኸውልሽ መኪናው ተገዝቷል። ከላው ላይ ነው የጨመረው የወሰደው። ገባኝ። ያንቺ መኪናው ተገዝቶ ይሄ ማስጨረሻ የምትይው ነገር አለ አይደለ ለመኪናው? አዎ እኮ ያንቺ 70 ሺህ ብር መኪናው ላይ እንዳለ መኪናውን ሄዶ መጥቶ ነው መኪናውን የገዛው ማለት ነው። ቤተሰቦቹ ጋር ስለኔ ምን ብሏቸው ከቤት ውጣ ብላኛለች። እኔ ከቤት ውጣ የሚል ነገር ካፌ አልወጣም በጭራሽ። እና እኔ ከቤት ውጣ አላልኩም። እኔ የባልንም ሆነ የወንድን ክብር እማቅ ሴት ነኝ። አያውቁም በጭራሽ ገራቸው። ሰበብ ስለፈለገ ውሽሚት ዘይነብን ስለጠበሰ ሰበብ ስለፈለገ ከቤት ውጣ ሳትለው ቤቱ የእሷ ስለሆነ ውጣ ሳትለው ለቤተሰቦቹ እንዲጠሏት ሄዶ ከቤት አባረረችኝ አሉ። ኦፍኮርስ ቤተሰቦቹ አይፈረድባቸውም፣ ልጃቸው ነው። ልጃቸውን ከቤት ካባረረች ኦፍኮርስ የትኛውን ቤተሰብ ይቀየማል? በጣም የሚወዷት ቤተሰቦች እንደውም የዳቦ ስሟን ወርቅ እጥፍ ወርቅ ብለው ያወጡላት የሚወዷት ቤተሰቦች እንዲያኮርፏት እንዲጣሏት አደረገ። ትልቁ ልጃቸው እነሱ ጋር ስለሚያድግ ልትጠይቅ ሁለተኛ ልጇን ይዛ ሙናዬ ናት በሄደች ጊዜ ፊት ነሷት። እሷ ግን ፊት ሲነሷት ምን ሆነው ነው ብላ ነው ያሰበችው። አታውቅም። 70 ሺህ ብር ለመኪና አዋታለች። ይህን ለቤተሰቦቹ አልተናገረም። አልሰጥም ማለችኝ ነው ያለው መኪናው ሲገዛ። ከዛ ቤተሰቦቹ ሰጥተውት እንደገዙ ነው የሚያውቀው። እንደገና ይችኛዋን አዲሷን ሴት ዘይነብን ስለጠበሰ ከሚስቱ ጋር መለያየት ስለሆነ የሚፈልገው ፈጣሪ አቋ ወጣላት ይሃረግ። ልክ ግን የዲኤንኤ ውርወራው ትናንትና ታይ ግን መጀመሪያ ጥሩ ሰው ትመስል የነበረችዋ ዘይነብ በአንዴ ወደ ሴጣንነት ተቀይራ እዛው ጋዜጠኛው ፊት ልክ ልኳን ነገረቻት፣ ክብሯን ነካቻት። ሀረግ ግን ምንም ሳትመልስ ዝም ብላ ነው እንትን ያለችው። ዝርክርክ ነሽ፣ ራስሽ አይፈልግሽም፣ ወደ እኔ የመጣው እኔ ከአንቺ የተሻልኩ ስለሆንኩ ነው፣ አንቺ ንጽህና ስለሌለሽ ነው፣ አንቺ ራስሽን ስለማጠብቂ ነው፣ እና ከ3 ልጅ ጋር እንዴት ላድርግ ስትላት እኔም 2 ልጅ አለኝ ዩሲ ከመጀመሪያው ትዳሯ የ2 ልጆች እናት ናት ዘይነብ። እኔም 2 ልጅ አለኝ ግን እንዴት ራሴ እንደምጠብቅ አለቻት። እሱ አይፈልግሽም፣ ልንገርሻ እኔን ወክሎ እዚህ ጋር ልኮኛል። እዚህ ጋር የመጣሁት እንደማይፈልግሽ ልነግርሽ ነው። አይፈልግሽም ጥላሁን ብላ ካሽ ነው ፊት ለፊቷ የሰጠቻት። ጋዜጠኛው እየሰማ ከሳምንት በፊት ደውሎልኝ መጥተን ተገናኝተን አድርገን የታክሲ 1000 ብር ሰጥቶ ሸኘኝ ብለሽ በስልክ ነግረሽኛል ብላ በስልክ የነገረቻት ሚስጥሯን ሀረግን ያዋረደች መስሏት ሚዲያ ላይ ወጥታ ተናገረች። ግን ይሄ ውርደት አይደለም ለሀረግ። ለምን የልጆቿ የሰዎቹ አባት ባሏ ነው ሚስቶና ከባሏ ጋር ማተኛለች እንዴ? ራስሽን በ1000 ብር ሸጥሽለት አለቻት። የትራንስፖርት የታክሲ መመለሻ 1000 ብር ሰጣት እንጂ ባሏ ነው። የትኛውም ሚስት ከባሏ ጋር ትተኛለች። ሀረግን ዝቅ ያደረገች እሷን ያዋረደች መስሏት እራሷ ናት ግን ባለጌ የተዋረደችው። በቅም ነበር ፊቷ አይደበቅም ነበር። ለሚዲያው ፊቷን እንዳይታይ እንዲያደርግላት አትጠይቅም ነበረ። ስሟንም አልተናገረችም። ስሟን አግኝተነዋል ዘይነብ ነው። ፎቶዋን ደግሞ እናገኘዋለን። ገባለች። አንደኛ 3 ልጅ ይዛ ቤት ውስጥ ብቻዋን ያለ ረዳት ሰራተኛ ቤቱ ሳይኖራት፣ ኦኬ ውሽሚት ሀብታም ስለሆነች ሰራተኛ ቀጥራ ልጆቿን ቤቷን ሰራተኛ ቴኬር ያደርግላታል። ሶስቷ ጥፍሯን፣ ቆዷን፣ ፀጉሯን ትንከባከባለች። ኦፍኮርስ እቺ እናት ግን ደሃ ናት። ኬት አምጥታ እንደገና ደግሞ የሚሰጣት ሰምታችኋል አይደለ? ትራንስፈር የሚያደርግላት 1500 ብር 1000 በኢትዮጵያ ኑሮ በሳምንት 1000 ወይ
በ15 ቀን 1000 እና 1500 በኢትዮጵያ ኑሮ ምን ለሶስት ልጅ ምን ይገዛል? ምን ያደርጋል? እኔ እኮ አሁን ቅርብ ጊዜ ሀገር ሄጄ አይቼዋለሁ። እናቴን እኮ ነው በአሁኑ ሰዓት እኮ 1000 ብር እኮ ማስቲካ መግዣ ናት እኮ ኢትዮጵያ ውስጥ። ብሩ እኮ ወድቋል እኮ የለም እኮ 1000 ብር እኮ ምንም አይገዛም። ሶስት ልጅ ለያዘች እናት 1000 ብር እና 1500 ብር ምንድን ነው የሚገዛላት? ምንድን ነው የሚያደርግላት? አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይበላችሁ። በጣም የሚያመኝ በጣም ስላመመኝ ነው በሰዓቱ ማለት እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ በዛው ስልኩን ዘጋችው። እሱንም አላናገርኩም። እጄ ላይ የቀረ ብር ነበር። እሱን ከፍዬ ልደት ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፍቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣው እና እባክሽ አልኳት ደውይልኝ በእኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በእኔ ስልክ ደውይልኝ፣ በእኔ ስልክ እናውራ ደወል እሷ እንጂ እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለእኔ የማይገባ ነገር እኔን አታቀኝም ብዬ ነው የምገምተው በራሴና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ እሺ፣ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጭ። እንደዛ እየሰማሁት መካሪ እየመሰለች እየመከረች ነበርና የምትለኝን ሁሉ እሺ እያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ ሶስተኛ ቀን ደግሞ እንደዚሁ ደወለችልኝ። እራሷ ናት የምትደውለው፣ እኔ አይደለሁም። ልጁ ታመመብኝና መካከለኛው ልጅ ታመመብኝ። ሲታመመብኝ ደጋግሜ እሱ ጋር ስደውል እባክሽ ተይው ለልጆቹ፣ መካከለኛው ልጅ በጣም ነው የሚወደው አባቱን እና ያው ይዞት የሚዞረው እና እባክሽ ተይው በሚል ብዙ ነገሮች አወራን። ብዙ ምክር መከረችኝ። እኔም ያለኝን ነገርኳት። በቃ እኔ የምፈልገው ቤት አለ፣ ቤተሰብ አለ፣ ፍቅር አለ፣ ልጆች ይታነጻሉ፣ ያድጋሉ። ልጆቼ በየቀኑ ኬክ መብላት እየቻሉ ዳቦ እንዳያርባቸው እባክሽ ተይው ብዬ በብዙ እንትኖች አወራው። ለምልኛል ማለትም 1000 ብር 500 ብር ከዛ ያልዘለለ ማለት ነው። እና ይሄ ከሆነ በኋላ ሁለቴ ተደዋውለን በዚህ መልኩ ከተነጋገርን በኋላ ክፍለ ሀገር ሄድኩኝ። የክፍለ ሀገር ያለውን ልጄን ለማየት ማለት ነው። እና እህቱ አለች የመጀመሪያ ልጄን የምታሳድገው በጣም የተባረከች ለልጄ እናት የሆነች በምንም መልኩ ስሟን ስጠራው የሚከብደኝ ባለዳ ስለሆንኩ ማለት ነው። እና የማን ልጅ ይዘሽ እንደመጣሽ አናውቅም አለች። ምክንያቱም እሱ አብረን እንደምንኖርና ልጁ የእሱ እንደሆነ አልነገራቸውም። ቤተሰቦቹ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። የዳቦ ስሜ እንኳን እጥፈ ወርቅ ነው። የሚገርምሽ እጥፈ ወርቅ ብለው ነው የዳቦ ስም ያወጡልኝ። ለምን እነሱ ጋር ሲሄድ እንደ ቤታቸው፣ እንደ ክፍለ ሀገሩ፣ እንደ ኑሯቸው ወልጄ እዛ ስተኛ እዛ የመጀመሪያ ልጅ እዛ እነሱ ጋር ነው የወለድኩት። በቃ እንደ ሀገሩ መስዬ ነው ታፍሬ ተከብሬ ስሜን አስጠርቼ የመጣሁት። ምንም አይነት ቅሬታ አላቸው። ምንም ክፉ ነገር ባይናገሩኝም በቃ ልጁ የሆነ ጥርጣሬ አላቸው። የማን እንደሆነ አናውቅም። እሱ ከተቀበለሽ እኛ ምን ጨነቀን? አረግ ወይ ይሰማል? አዎ የባል ውሽሚት እኮ ለማን ነው እህትየው እንዳልክ ኢንተርቪው ላይ ያላችሁ ደውሎላት መኪናው ሊገዛ ሲል አንቺ ገንዘብ እንደሰጠሽው እንዳዋጣሽ ቤተሰቦቹ አያውቁም ያላቸው። አንቺ ገንዘብ መኪናው ቢበላሽና መኪናው ከጥቅም ውጭ ቢሆን ብሬን ማን ይክሰኛል እንዳልሽ ነው የነገራቸው ለቤተሰቦቹ። እንደገና ደግሞ እሱ ከቤት ከወጣ እንደቆየና ያው ሁለተኛውን አይደለም ሁለተኛው ልጅ ራሱን እንደሚጠራጠር ነው የተናገረው። ለዛ ይመስለኛል ቤተሰቦቹ ቅራኔ ላይ እንዴት አድርጋ
እንዳልክ ኔትወርክ እንትን አለ ሀዊዬ እያወጣኝ እኮ አስቸግሮኝ ነው። ቤት ውስጥ ተንቀሳቀስኩ ነበር። ቤት ውስጥ ተንቀሳቀሽ። አንዷ ኮመንት ላይ ከሰለ ማየት እንዳለች እንደዚህ አንዳንዴ ዝም ብሎ እንትን የሚል አይባል ራሱ ማወቅ ያለባቸው ታሪክ ስላም ይሰማል። ቀጢ ብለሽ ማለት ነው። ሺፕ ውስጥ የምትገባ ሴት ፍቅረኛሞች ይባላሉ አይደል? ከባለትዳር ሴት ጋር ከሆነ ከባለትዳር ወንድ ጋር ከሆነ አንዲት ሴት ግንኙነት እየመሰረተች ያለችው ዴት እያደረገች ያለችው ይቺ ሴት ፍቅረኛ ሳይሆን ውሽማ ተብላ ነው የምትጠራው። ቢኮዝ ሚስቱ ላይ የወሸማት እንጂ ፍቅረኛ ተብላ አትጠራም። የፍቅረኛ ክብር አይሰጣትም። ውሽማ ነው የምትባለው። ቆይ ያስተካከለች ነው ሀረግ ሳፋሪ ጥሩ ነው። ኔትወርኩ እኮ ሳፋሪ ቁጥር ካለ ይሰጨኛል እንኳትኝ ቪፒኤን ትጠቀም የምትሉት በቪፒኤን ምን ያደርጋል? ኢትዮጵያ ውስጥ ለቲክቶክ ክትሆን ኖሮ ሀረግ ዘይነብ ባሏን የቀማቻት አንሷል። ለልጆቹ ልብስ እኔ ነኝ የምገዛው። እሷ እዛ ጋር ተቀምጣ ልጆቿን ማለብስላት እኔ ነኝ። ባሏ ላይ ብዙ ኢንቨስት አድርጌበታለሁ። ብዙ ነው ኢንቨስት ያደረኩበት። ደግሞ ጋዜጠኛው እኮ በአሽሙር እየነካት ነው። ቢገባት ኖሮ ዘይነብ ብዙ ኢንቨስት ያደረግሽበትን ሰው ስታስመስል ማለት ነው። እንዲህ ያለት ጋዜጠኛ ብዙ ኢንቨስት ያደረግሽበትን ሰው እንታረቅ ቢሉ አሁን ትፈቅጂላቸዋለሽ? ትሰጫታለሽ? አሁን ደስ ይለኛል። ከፈለጉ ፊቷ እኮ ያስታውቃል እያስመሰለች እንደሆነ ከፈለጉ። ታዲያ እንደዛ ከሆነ ለምንድን የዲኤንኤ ውጤቱ ከታወቀ በኋላ አይፈልግሽም? አንቺ ንጽህናሽን አጠብቂም፣ አንቺ ዝርክርክ ነሽ። እኔ ለምንድን የጠላሃት ብዬ ጠይቄው አንቺ ራስሽ እንደማጠብቂ ነግሮኛል። እንዲህ እኮ ነው ያለቻት ቃል በቃል። ጋዜጠኛውም ይቅርታ መጠየቅ አለበት። ሀረግን ስለፈቀደ ዘይነብ ሀረግ የሚገርምሽ ማለት ነው። በቃ ይድነቃቸው ነው የምለው አለ ለራሱ ማለት ነው። በቃ ደስ አለው። አንድ ነኝ 3 ወንድ ልጅ ሊሆኑልኝ ነው እያለ በጣም ተደሰተ። እርግዝና ቆይቼም ስላወቅኩኝ ያው ወዲያውኑ ነው ጾታም ያወቅኩት ማለት ነው። ወንድ ልጅ ተረግዞልሃል እንዴት ነው ስለው በጣም ደስ አለው። ከምንም በላይ ከኔ በላይ ነው እሱ እንደውም የተደሰተው። በየስንት ጊዜው 3ኛ ልጁን ወልድ ቢያንስ አንድ ወር ምናምን ሲቀርም በስነ ስርዓት አወራን ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ በዛ ዲቴይል በስነ ስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ ከዛ አሁን ካለንበት ወጣ ስለሚል እያመሸም መግባት ስለማይችል እየቆየን ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁሉ ጊዜ ይኖራል። በዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገውም፣ ምንም አላለም፣ ወሬም ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነ ስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው። ወደ ክፍለ ሀገርም እንዳይሄድ እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣው እና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩ እና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው በአጋጣሚ እቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለዱት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተ ና ስለው አሁን እመጣለሁ ይለኛል። አልመጣም። ብቻዬን ነው እዛ የወለድኩት ሐኪም ቤት ማለት ነው። ራሴ ፈርሜ የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ከአደጋ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት በየቦታው እየፈለኩ ማለትም በየቦታው ስልሽ ለልደት ካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመካከለኛው ልደት ካርድ ላወጣ ማለት ነው። የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ
ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት ሶስተኛው ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣል ሰው መጥቶ መጀመሪያ መፈረም አለበት። አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖርህ አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ላወጣ በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ። እዛ በቴሌ ብር የሚከፈል ብር አለ አሉኝና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌ ብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ።